እንዴት አላችሁ? 2030 ፕሮግራማችን ተጀምሯል። እንግዲህ ያው እንደምታውቁት 2030 እድሜያቸው ከ20 እስከ 30 ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ ፕሮግራም ነው። እንግዲህ በዚህ ፕሮግራም ላይ የተለያዩ እንግዶችን እናቀርባለን። ለዛሬ ደግሞ አንድ እንቁ ወጣት ጋብዤላችኋለሁ። በዩቲዩብና በቲክቶክ በጣም የሚታወቅ ኢንፍሉዌንሰር ወይም ተጽዕኖ ፈጣሪ ሰው ነው። እንግዲህ ብዙ ወጣቶች ወደዚህ እየመጡ ተሞክሯቸውን፣ ስኬታቸውን፣ ጥሩም ነገራቸውን መጥፎ ነገራቸውንም ለአቻ ጓደኞቻቸው ለወጣቶች የሚያካፍሉበት ፕሮግራማችን ነው። እንግዲህ ነቃ ፈካ ትላላችሁ። ሌሎችም ማዝናኝ ፕሮግራሞች አሉን። 2030 ተጀመረ። እንኳን ደህና መጣህ። እንኳን ደህና ቆየኝ። አንተን ብዙ ማያውቅ ሰው ይኖራል ብዬ አላስብም። በማህበራዊ ድረገጽ በቲክቶክም በዩቲዩብም ብዙ ሰው ያውቃል። ያው ለደንቡ ያህል እስኪ ለተመልካቾች ራስን አስተዋውቅልኝ። እሺ እንግዲህ ቲክቶከር እና ሶሻል ሚዲያ ኢንፍሉዌንሰር ጆቫኒ ይባላል። ያው እንዳልከው ብዙ ሰው ያቀኛል። እሺ ጆቫኒ፣ እንግዲህ በዚህ እድሜ ብዙ ስራ ሰርተህ ለህዝብ አበርክተሃል። ትክክል፣ ልክ ነው። ያው እድሜን በደንብ ተጠቅሜያለሁ። እድሜ ላይ በኋላ እመለስበታለሁ። አሁን ግን እስቲ ስለ አስተዳደግህ፣ የት ተወለድክ፣ የት አደግክ፣ እስቲ እሱን አውራኝ። ጥሩ። እንግዲህ አስተዳደጌ ያው እዚሁ ነው። ግን የኔ ህይወት እንግዲህ ትንሽ ከልጅነቴ ደከም ያለ ነበርና በ5 ዓመቴ ነው ስራ የጀመርኩት። በ5 ዓመትህ? አዎ። በጣም ይገርማል። በ5 ዓመትህ እንዴ! ማለት 5 ዓመት ማለት በጣም ትንሽ ነው፣ ለስራ የሚሆን አይደለም። በ5 ዓመት እስቲ ምን ሰራ? በ5 ዓመቴ ብዙ ሰርቻለሁ። ሱቅ ጠብቅ ነበር፣ አጃ እያልኩ ዞር ነበር፣ ሱፍ ሰርቻለሁ እና ደግሞ እቃም እሸጥ ነበር። እቃም ትሸጥ ነበር? እሸጥ ነበር፣ እቃዎችም እሸጥ ነበር። አሃ። እንግዲህ ጆቫኒ በ9 ዓመትህ የራስህን ቢዝነስ እንደጀመርክ ሰምቻለሁ። እሱን እንድትነግረኝ ነው። እስቲ ምን ጀመርክ? ውሸት ነው። አዎ ማለት በ8 ዓመት። እሺ በ8 ዓመት ነውና እንግዲህ ፊልም ቤት ከፍቼ ነበር። የራሴን ፊልም ቤት ከፍቼ ነበር። ፊልምም አሳይ ነበር። ፊልም ቤት ከፍተህ ፊልም ማሳያ ቤትም ነበረኝ። እና ታዲያ በዚህ ስራ ውጤታማ ሆንክ? አዎ ብዙ ሰዎች መተውኛ ጋር ፊልም ያዩ ነበር። ኦልሞስት ብዙ አትርፌበት ወደ 25 ዓመት ያህል ሰርቻለሁ። በጣም ይገርማል። 25 ዓመት ፊልም እያከራየው እንደገናም ደግሞ እያሳየው ሰርቻለሁ። በዚህ በወጣት እድሜህ በጣም ትልልቅ ፈተናዎችና ውጣ ውረዶችን አሳልፈሃል ማለት ነው። አዎ ብዙ ወጥቻለሁ፣ ወርጃለሁ። ታዲያ እንዴት ወደ ቲዩብ ወይም ወደዚህ ወደ ማህበራዊ ድረገጹ እንዴት መጣ? እኔ እንግዲህ ያው ፊልም አካባቢ ሰራ ስለነበረ ወደዚህ ወደ ሶሻል ሚዲያ ወደ ቲክቶክ ስመጣ ብዙ አልከበደኝም። ከመጣው በኋላ መጀመሪያ ግን ፌስቡክ እና ዩቲዩብ ላይ ሰርቻለሁ። ፌስቡክ እና ቲዩብ ላይ ተሰራ ነበር? አዎ። እስኪ እንደው አስታውሰኝ፣ ምንድን ነበረ የምትሰራው? ኮንቴንቶች ምን ነበሩ? እዛ ላይ ምንድነው ኮንተንት ክሬት አደርጋለሁ፣ እቀልዳለሁ። የተለያዩ ሀሳቦች ሲነሱ እዛ ላይ እየገባው እከራከራለሁ። በኋላ ጥሩነቱ ቲክቶክ ተጀመረ። ቲክቶክ ደግሞ ያው የጦፈ መንደር ነው። ብዙ ሀሳብ ይነሳል፣ ጭንጣክልም ብትሆን ይነሳና ብዙዎች ይሆናልና እዛ ላይ በደንብ እየተከራከርኩ ነው ወደ ህዝብ የገባው። ከመግባት አለፍኳቸው። በጣም ይገርማል። እንደው ሌላው እንደው ሳላነሳብህም አልፈው እንደው አሁን ስንተኛ ዓመት ላይ ነው ያለው? እንደው እድሜ ስንት ነው አሁን ያለህበት? እስቲ ስለዚህ አውራኝ። ያው የምናገረው አይደለም፣ ህዝብ የሚያውቀው ነው። ብዙ ሰው ያውቃል የኔን እድሜ። ያው ሚዲያ ላይም ደግሞ የወጣን ሰዎች ስለሆንን ወደ ኋላ ትንሽ ሄደህ ብታይ የሚታወቅ ነው። ሰዎች እንትን ስለሚያደርጉ ነው። ግን ለማንኛውም የዛሬ ወር አሁን የሚቀጥለው ወር ላይ ማለት ነው 27 ዓመት ይሆናል። 27 ዓመት? 27 በጣም ነው የሚገርመው። ትልቅ ነኝ አይደል? አይ ለምን ትልቅነት አይደለም፣ በእድሜ ያው እኩል ነን። የሚገርም ነገር በጣም እኩል ነን። ይሄንን ፕሮግራም እኛ የምናዘጋጀው ለዚህ ነው። ይሄ ፕሮግራም ዋናው ዓላማ
ወጣቶች ያላቸውን ተሞክሮ ያሳለፉበትን ውጣ ውረድ እና ስኬታቸውን ተሞክሯቸውን እዚህ የመጡ ለሌሎች ወጣቶች ለፒር ፍሬንድ ወይም አቻ ጓደኛ ለምንላቸው እንዲያጫውቷቸው ነው። የዚህም ፕሮግራም ዋናው ዓላማ የወጣቶችን ለወጣቶች የሚል ሳቢ ታስቦ ነው የተዘጋጀውና በጣም ነው የሚገርመው። ያው የኔም እዚህም ዛሬ ስመጣ ደስ ያለኝ ነገር እሱ ነው። እኩዮቼ እንደገና የኔ ታናሾች ከኔ ብዙ መማር ይችላል። ልክ ነው። እንደው ጆቫኒ ጨዋታውን ካነሳ ነው አይቀር እስቲ አንዳንድ ጨዋታዎችን እናንሳ። በቲዩብ ላይና በቲክቶክ ላይ ከአባተ ጋር አብራችሁ ስትሰሩ ተመልክቻለሁና አይቻለሁ። ከአባተ ጋር እንዴት ስራ ጀመራችሁ? ያው እኔ ስለ አባቴ ካነሳው ያው ብዙ ነገር ልል እችላለሁ። አባቴ በጣም ልዩ ሰው ነው። የሚገርም ሰው ነው። ልጅ ነው ማለት በልጅነቱ ነው እኔንም የወለደኝ። እኩዮችንን ማለት ይቻላል። እንደ ጓደኛ ነው ለኔ። ብዙ ኮንተንቶችን አብረን እንሰራለን። በዛ ላይ ደግሞ ምንድነው የሚቆጣኝም አይነት ሰው አይደለም። በጣም ተዋደን አንድም ቀን ክፉ ሳይናገረኝ አንድም ቀን ፊቱን ሳያጠቁርብኝ ነው እስከዛሬ ድረስ አብረን ይኖር። በጣም ይገርማል ጆቫኒ። በጣም የሚገርም የአባትና የልጅ ፍቅር፣ በጣም የሚገርም የአባትና የልጅ ኢንቲሜሲ ነው። ይሄ ለብዙ ወጣቶች በጣም ተሞክሮ ሊሆን የሚችል ይለኛል ራሱ መቼ ነው አግብተህ የምትወጣው ይለኛል። በጣም በቃ የቅርብ ጓደኞች ታናሽና ታላቅ ነው የምትመስሉት ለሚያዩአችሁ። እንደው አንድ ጊዜ ይቅርታ አድርግልኝና ጆቫኒ፣ እንደው የጆቫኒ አባት እባክዎ አንዴ ወደዚህ ወደ መድረኩ እንዲመጡልኝ ጋብዛለሁ። የጆቫኒ አባት እባክዎ አንዴ ዳዲዬ መጣ። ይኸውልህ እንግዲህ ደጋፊ ያው እንደምታውቅ ቀለል ያለ ሰው ነው። አባ ይቀመጡ እዚህ ጋር። አንተ ተው እንጂ ይቀመጧት በልጅ እኮ ነው። ተቀመጥ በል አንተ ተረገምክ። አትነሳም እንዴ? ካሜራ ላይ ስለሆነ ነው። ይቅርታ እንዴ ይቀመጡ። ኧረ ተው ይሄን መረን አንተ መረን። እኔ እኮ እሱን ለማሳደግ ስንት ፍዳ ይቻለሁ። ከነ ልጁ አዝዬ ተቸግሬ እኮ ነው ያሳደግኩት። ጎድ ሳይሰማ መስከረም ልጅም አለ እንዴ? ኧረ ልጅ አለኝ። ኧረ አባደ እንዴ ይኸውልህ ቆይ አንዴ አይደለም ቆይ ኧረ ቆይ ካት ዳይሬክተር ከታርገው አንዴ ከታርገው ከት ክብር አይኖርህም እንዴ ለሰው? ኧረ ይረጋጉ ቆይ አንዴ። ምን አልከኝ? ከት በል እያልኩ አይደል እንደዚህ ሊጋደሉልህ እኮ ነው። ምን ከርቀት እኮ ጆሮዬ ሻይልም አይሰማም። ጆሮዬ ሻይለኝም ይላል። ምን እየተፈጠረ እያየ ነው? ኧረ ሊጋደሉ ነው። ከት በለው። ምን አንተ ራቅ ሲል እኮ አይኔም ያዝ ያደርጋል። ምንድነው? ምን ሆናችሁ? ምን ተይዟል ይላል እንዴ? ከት በል በቃ ከት ቆይ ምንድነው? ምን ተፈጠረ? ኧረ አባዬ ዛሬማ ገለዋል። ያው እንጂ ምን ነካ? እንደ ወጣት ተነጋግረን እንግባባ እንጂ አልኩ እኮ